ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ሰሞነኛው የኢሳያስ አፈወርቂ የካይሮ ጉዞ ከጠቅላይ ሚኒስትር አብይ አህመድ ሰሞነኛ ቁልፍ ንግግር ጋር ተገናኝቷል። በምስራቅ አርሲ ዞን የተለያዩ ወረዳዎች 25 ኦርቶዶክሳውያን ላይ ጥቃት ተፈጽሟል መባሉን ተከትሎ ቤተክርስቲያኒቷ መንግስት የዜጎችን በሕይወት የመኖር መብት እንዲያረጋግጥ ጠየቀች። በሱዳን አልፋሼር በሆስፒታል ውስጥ በነበሩ 460 ንጹሃን ላይ የጅምላ ጭፍጨፋ ተፈጸመ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። ሰሞነኛው የኢሳያስ አፈወርቂ የካይሮ ጉዞ ከጠቅላይ ሚኒስትር አብይ አህመድ ሰሞነኛ ቁልፍ ንግግር ጋር ተገናኝቷል። የአብስራ ገዛኸኝ የግብፅን አዲስ ዛቻ ጨምሮ ከኢትዮጵያ መሪዎች በኩል ስለ አሰብ የተሰጡ ገለጻዎችን ያካተተ ዘገባ አዘጋጅቷል። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አመሰግናለሁ። የተደመጠችው የጠቅላይ ሚኒስትር አብይ አህመድ አሊ ንግግር የዚህ ዓመቱን የሕዝብ ተወካዮች ምክር ቤት የመጀመሪያ ገለጻቸውን የደመደሙባት ነበረች። አብይ በንግግራቸው በቀይ ባህር ጉዳይ መስሚያችን ጥጥ ነው የሚል አንድምታ ያለው ቁልፍ ንግግር አድርገዋል። ሰሞነኛው የኤርትራው ፕሬዝደንት ኢሳያስ አፈወርቂ አብርሃ ካይሮ ጉዞም ይህንን የአብይ ፈርጣማ አቋም ካደመጡ በኋላ የተከተለ ነው። ከኢሳያስ ጉዞ በኋላ የወጡ ዘገባዎች ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ በፕሬዝደንቷ አብዱል ፈታህ አልሲሲ በኩል ቃል እንደገባችላቸው አትተዋል። ይህኛው የሲሲ ንግግር በቀጥታ ለጠቅላይ ሚኒስትር አብይ አቋም የተሰጠ ምላሽ ይመስላል። ጠቅላይ ሚኒስትር አብይ ደግሞ በቅርብ ሰዎቻቸው በኩል አሰብ የኢትዮጵያ ሉዓላዊ ግዛት አካል ነው ማለት ከጀመሩ ሰነባብተዋል። በለጠ ሞላ ጌታውን የጠቅላይ ሚኒስትሩ የቴክኖሎጂና ኢኖቬሽን ሚኒስትር ናቸው። ዛሬ በፌስቡክ ገጻቸው ባስነበቡት አጭር ጽሑፍ አማካኝነት አሰብን ጠቅሰን የባህር በር ይገባናል የምንለው አሰብ የኢትዮጵያ አካል ስለሆነ ብቻ ነው ብለዋል። ሰሞነኛው የፊልድ ማርሻል ብርሃኑ ጁላ በቦሌም ሆነ በባሌ ባህር በር እናገኛለን የተሰኘ ንግግርም የዚሁ ዘመቻ አንዱ አካል ነው። ባህር በር እናገኛለን በቦሌም ሆነ በባሌ። ኢትዮጵያ የባህር በር ባለቤትነትን ጉዳይ መነጋገሪያ አድርጋ በያዘችባቸው ያለፉት 24 ወራት ውስጥ በመሪዎቿ በኩል የባሌው ጎዳና በይፋ ሲገለጽ ይህ የፊልድ ማርሻል ብርሃኑ ጁላ ንግግር የመጀመሪያው ነው። ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘትን ጉዳይ የመኖር አሊያም አለመኖር ቀጭን መስመር እንደሆነ በተደጋጋሚ አጽንኦት እየሰጡ ቢናገሩም እንደ ፊልድ ማርሻል ብርሃኑ ጁላ ግን የጦርነትን መንገድ በይፋ ገልጸውት አያውቁም። ፊልድ ማርሻል ብርሃኑ ጁላ በአንጻሩ የኢትዮጵያ ህዝብ ለማነሳሳት በሚመስል ሁኔታ የሀገሪቱን ታላቅነት፣ የህዝቧን ብዛት፣ የነገስታቷን ኃያልነት እያነሱ ተናግረዋል። ኢትዮጵያ ቀደምት የነገስታት ሀገር ነው። የስልጣኔ ቀደምት ሀገር ነው። እንዲህ ያለውን የኢትዮጵያ ጦር ኃይሎች ኤታማዦር ሹም ንግግር የሚያደምጥ ኢትዮጵያዊ ሌተናል ኮሎኔል መንግስቱ ኃይለማርያምና የ1990ውን የኢትዮ ኤርትራ ጦርነት ሊያስታውሰው ይችላል። ኮሎኔል መንግስቱ ኃይለማርያም አብዝተው የኢትዮጵያን ጥንታዊነት በማስታወስ እንደ አሉላ አባ ነጋና ዘርአይ ደረስ ላሉ የኢትዮጵያ ልጆች በኤርትራ ምድር ሐውልት በማስቆም ስለ ቀደምት ነገስታቷ በመናገር ይታወቃሉ። የኢትዮጵያን ረጅም የስልጣኔ ታሪክ፣ የነገስታቷን ኃያልነትና አገር ሰሪነት ተቃውሞ ተነስቷል የሚባልለት ኢህአዴግ ደግሞ በ1990ዎቹ ከኤርትራ ወረራ ሲገጥመው ተገዶ ነገስታቱን ማወዳደስ እንደጀመረ የዘመኑ ድርሳናት ያትታሉ። የጥላሁን ገሰሰ ኢትዮጵያ የተባለ ሙዚቃና የናስረስ ጎነ በአማራዊ ቃና ያለው ሽለላ የኢህአዴግን እሳቤ የሰበሩ የጦርነት ሰሞን ኪናዊ ማጀገኛዎች ናቸው። የፖለቲካ ጉዳዮች ጸሐፊው ሀብታሙ አለባቸው የ1990ውን የኢትዮ ኤርትራ ጦርነት በሰነዱበት አውሮራ የተሰኘ መጽሐፋቸው ውስጥ በአንድ ኤርትራዊ የኢሳያስ አፈወርቂ ባለስልጣን በኩል ይህንኑ የኢትዮጵያን ጦርነት ዋዜማ ዘዴ ያነሱታል። ሀብታሙ በአውሮራ ውስጥ የኢትዮጵያ መሪዎች በተለይ ከዳግማዊ ሚኒሊክ ወዲህ ያሉት የሀገራቸውን ህዝብ ሊቀሰቅሱ ሲፈልጉ የአባዳኛውን ነጋሪት ይጎስማሉ ይሏቸዋል። የኢትዮጵያ
ጦር አንቀሳቃሹ ሰው ፊልድ ማርሻል ብርሃኑ ጁላ ገለልቻም በ118ኛው የመከላከያ ሰራዊት የምስረታ ቀን መታሰቢያ ላይ ይህንኑ አድዋ፣ ማይጨው፣ ካራማራና ባድመ ያዘመተ ነጋሪት ጎስመውታል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለልቻ በዚህ ንግግራቸው አክለው የኤርትራን ህዝብ ቁጥር ወደ 2 ሚሊዮን ገምተውታል። የኢትዮጵያ ህዝብ ቁጥር 1% የማይሞላ የኤርትራ ህዝብ የ200 ሚሊዮን ኢትዮጵያውያን መውጫና መግቢያ መዝጋቱ አሳፋሪ ነው ሲሉ ገልጸውታል። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። የኤርትራ ህዝብ ቁጥር 2 ሚሊዮን ብለው በመጥቀስ ፊልድ ማርሻል ብርሃኑ ጁላ የመጀመሪያው ኢትዮጵያዊ ባለስልጣን አይደሉም። ከወራት በፊት ጌታቸው ረዳ ካሳይ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው ቃለ መጠይቅ ላይ የኤርትራ ህዝብ 5 ሚሊዮን ነው የሚባለው ውሸት ነው፣ 2 ሚሊዮን አይሞላም፣ ከሀገሩ ተሰዶ አልቋል ሲሉ ተደምጠው ጉዳዩ መነጋገሪያ ሆኖ ነበር። እንዲህ ያሉት የኢታማዦር ሹሙና የአማካሪ ሚኒስትሩ አገላለጾች ኤርትራውያን በትክክል ስንት ናቸው የሚል ጥያቄ ያስነሳሉ። ወርልድ ኢኮኖሚክ አውትሉክ ዳታቤዝ ኦክቶበር 2024 ላይ ባወጣው እትሙ ኤርትራ በምድሯ ከ3.5 እስከ 6.4 ሚሊዮን ዜጎቿን ታኖራለች ብሏል። ይህ ቁጥር በዓለም አቀፉ የገንዘብ ተቋም IMFም ይደገፋል። ለእነ ፊልድ ማርሻል ብርሃኑ ጁላ የጠቀማቸው የሚመስለው ነገር ግን ኤርትራ ፈጽማ የህዝብና ቤት ቆጠራ አድርጋ ለማወቋ ነው። በዚህም የተነሳ ብዙ ስለ ኤርትራ ህዝብ ቁጥር የሚጠየቁ ምንጮች የተፋለሱ መረጃዎችን ይሰጣሉ። የተባበሩት መንግስታት ድርጅት ባሳለፍነው ዓመት ያወጣው መረጃ ኤርትራውያንና ኤርትራዊያት በአገራቸው 3 ሚሊዮን 502 ሺህ እንደሚሆኑ ያትታል። የኤርትራ ማስታወቂያ ሚኒስቴር መስሪያ ቤት ከ5 ዓመት በፊት የኤርትራ ህዝብ ቁጥር ወደ 5.8 ሚሊዮን ይገመታል ብሎም ነበር። ቢቢሲ ከ2 ዓመት በፊት የሰጠው ግምት ደግሞ የኤርትራን ህዝብ ቁጥር ወደ 6.2 ሚሊዮን የሚያስጠጋው ነው። የአሜሪካ ህዝብ ቆጠራ ቢሮም ከቢቢሲ ጋር የተጠጋጋ ቁጥርን ይሰጣል። ይህ በእንዲህ እንዳለ የኢትዮጵያው ጠቅላይ ኤታማዦር ሹም በመከላከያ ሰራዊቱ የምስረታ ክብረ በዓል ላይ የሰጡት የኤርትራ ህዝብ ቁጥር እሳቸው ባለፈው ሰኔ ወር የኢትዮጵያ ወታደር ቁጥር ቢሆን ብለው ከተመኙት ጋር ይመሳሰላል። ፊልድ ማርሻል ብርሃኑ ጁላ በ2017 ሰኔ ወር ለህዝብ ተወካዮች ምክር ቤት ባቀረቡት ዘገባ ውስጥ ለኢትዮጵያ 120 ሚሊዮን ህዝብ የሚመጥነው ከ2 ሚሊዮን በላይ የጦር ኃይል ነው። እስካሁን በኢትዮጵያ ታሪክ እጅግ ግዙፍ ጦር የገነባን ቢሆንም ወደዛ ለመድረስ ስራ ላይ ነን የሚል አገላለጽ መጠቀማቸው ይታወሳል። የህዝብ ቁጥሯ ከኢትዮጵያ ወታደር ቁጥር ጋር እኩል ሊሆን ምንም አልቀረውም ተብሎ በፊልድ ማርሻል ብርሃኑ ጁላ ገለልቻና በጌታቸው ረዳ ካሳይ የሚነገርላት ኤርትራም የወታደሮች ሀገር ናት። መሪዎቿም ወታደሮች ናቸው። በእንድሪስ አዋቴ በሳህል በረሃ ከተተኮሰችው የመጀመሪያ ነጻነት ናፋቂ ጥይት በኋላ ሁሉም የኤርትራ ትውልድ ለባህረ ነጋሽ ዘብ እንደቆመ ይነገርለታል። ኤርትራ ዛሬ 200 ሺህ መተኮስና ጠላቱን መመከት የሚችል ወታደር አላት ይባላል። በእርግጥም ይህ ቁጥር በኢትዮጵያ ውስጥ የአንዲት አነስተኛ ከተማ ነዋሪዎች ቁጥር ነው። ቢሆንም ግን ኤርትራውያን በሀገራቸው ጉዳይ የብረት መዝጊያ ነን ባዮች ናቸው። ለነገሩ የፊልድ ማርሻል ብርሃኑ ጁላ የቦሌ መንገድ አልሳካ ብሎ ጉዞ በባሌ በኩል ከሆነ ነው ይህ ሁሉ ፉክክር አስገዳጅ የሚሆነው። በምስራቅ አርሲ ዞን የተለያዩ ወረዳዎች 25 ኦርቶዶክሳውያን ላይ ጥቃት ተፈጽሟል መባሉን ተከትሎ ቤተክርስቲያኗ መንግስት የዜጎችን በህይወት የመኖር መብት እንዲያረጋግጥ ጠየቀች። ስለ ጉዳዩ የተጠየቁት የዞኑ የመንግስት ኃላፊ በበኩላቸው ጥቃቱ ሐሰት ነው ብለዋል። ዝርዝሩን ሶስና አለሙ እንደሚከተለው ትነግረናለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጥቅምት ወር 2018 ዓ.ም 25 ኦርቶዶክሳውያን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ መገደላቸውን ገልጿል። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቤ ወረዳዎች ውስጥ የሚገኙ የእምነቱ ተከታዮች ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መምጣቱን አስታውቋል። ቋሚ ሲኖዶሱ እንዲህ አይነቱን አስነዋሪ ድርጊት በቅዱሳት መጽሐፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚካፋ ተከባብሮና ተቻችሎ የመኖር መንፈሳዊ ሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ
በጽኑ እናወግዛለን ሲል ገልጿል። መግለጫውን ተከትሎ የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ቢሉም በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባሉ ግድያዎችን አስተባብለዋል። በሌላ በኩል የኢትዮጵያ ሃይማኖት ተቋማት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ በተፈጸመው አሰቃቂ ግድያ የተሰማውን ጥልቅ ሐዘን ገልጿል። መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት አሳስቧል። ሁሉም የሃይማኖት ተቋማትና ህብረተሰቡ ይህንን እጅግ የከፋ የጭካኔ ተግባር በአንድ ድምጽ በግልጽ የማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩሉን ሚና እንዲወጣ አደራ ብሏል። በተያያዘ መረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ ኢሰብአዊ ድርጊት ሲል ገልጾ በጽኑ አውግዟል። በሱዳን አልፋሽር በሆስፒታል ውስጥ በነበሩ 460 ንጹሃን ላይ የጅምላ ጭፍጨፋ ተፈጸመ። ከሰሞኑ የሰሜን ዳርፉሯን አልፋሽር ከብዙ ሙከራ በኋላ የተቆጣጠረው የሱዳን ፈጥኖ ደራሽ ኃይል በ3 ቀናት ውስጥ ብቻ 1500 የሚሆኑ ንጹሃን ዜጎች ላይ ዘግናኝ የጅምላ ግድያ መፈጸሙ ተነግሯል። These people are trying to escape the city of Al-Fashir in Sudan's North Darfur state after the paramilitary rapid support forces took control of the city. በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን 6ኛ ክፍለ ጦር የአመታት መቀመጫ ከነበረችው የሰሜን ዳርፉር ግዛት አልፋሽር ባሳለፍነው ሳምንት ለመጀመሪያ ጊዜ መልቀቁ ጉዳዩ ለሚመለከታቸው ሁሉ አስደንጋጭ ዜና ሆኖ ነበር። የሰራዊት ኃይሉ በስፍራው እየጨመረ የመጣውን የሱዳን ፈጥኖ ደራሽ ኃይል ጥቃት ተከትሎ የተጨማሪ ንጹሃንን ሞት ለመቀነስ በሚል አካባቢውን ለቆ መውጣቱን ተከትሎ አልፋሽር ሙሉ በሙሉ በጀነራል ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ኃይሉ ቁጥጥር ስር ውላለች። አራቱን የዳርፉር ግዛቶች ተቆጣጥሮ የቆየው የሱዳን ፈጥኖ ደራሽ ኃይል በሱዳን ጦር 6ኛ ክፍለ ጦር ተይዛ የቆየችውንና ፈጥኖ ደራሽ ኃይሉ ይዟቸው ከነበሩ ከተለያዩ ስፍራዎች ለመጡ የተለያዩ ጎሳዎች መጠለያ የነበረችውን 5ኛውን የዳርፉር ግዛት አልፋሽርን ባሳለፍነው እሁድ ተቆጣጥሯል። አልፋሽር ፈጥኖ ደራሽ ኃይሉ እጅ ውስጥ ከመግባቷ በፊት ከ1 ሚሊዮን በላይ ህዝብ ተፈናቃዮችን ጨምሮ ነዋሪዎች የሚገኙባትና የዳርፉር ብቸኛ የስደተኞች መጠለያ የሚገኝባት ናት። በጎሳ ጎጠኝነት የሚከሰሰው በሐምዳን ዳጋሎ ሄሜት የሚመራው የሱዳን ፈጥኖ ደራሽ ኃይል ባሳለፍነው እሁድ ከተማዋን መቆጣጠሩን ካሳወቀ በኋላ የተለያዩ ጭካኔ የተሞላባቸው ድርጊቶችና ግድያዎች ሲፈጽሙ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ መገናኛ ብዙሃን ላይ ተለጥፈዋል። የእርዳታ ሰጪ ቡድኖች ግድያ፣ እስራትና በሆስፒታሎች ላይ የሚደርሱ ጥቃቶችን ጨምሮ የተለያዩ የመንገድ ላይ የጅምላ ግድያዎችም ተዘግበዋል። የፈጥኖ ደራሽ ኃይሉ ከተማዋን በተቆጣጠረ በ3 ቀናት ውስጥ ብቻ ከ1500 በላይ ሰዎች አሰቃቂ ግድያ ተፈጽሞባቸዋል። የዓለም ጤና ድርጅት ከ2 ቀናት በፊት ያወጣው አሳዛኝ መረጃ እንደሚያመላክተው ታጣቂ ኃይሉ በአልፋሽር በሚገኘው ዋና ሆስፒታል ውስጥ የተገኙትን 460 የሚያህል ቁጥር ያላቸው ሱዳናውያንን መግደሉን አሳውቋል። Casually, the gunman raises his rifle and shoots him. የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ክስተቱን ጥልቅ ድንጋጤ ውስጥ የሚከትና አሰቃቂ ነው ብለውታል። WHO ይህን ከማውጣቱ አስቀድሞ የሱዳን ዶክተሮች ኔትወርክ እንደገለጸው ማክሰኞ የአርኤስኤፍ ተዋጊዎች በሳውዲ ሆስፒታል ውስጥ ያገኙትን ሁሉ ታካሚዎችን፣ አስታማሚዎችና ሌሎች ንጹሃንን ሁሉ ገድለዋል። የሕክምና ተቋሙም ወደ ሰዎች የግድያ ስፍራ ተቀይሯል ሲሉ አሳውቀው ነበር። አርኤስኤፍ ወንጀሉን መፈጸሙን ውድቅ አድርጎ ምርመራ አካሂዳለሁ ቢልም ዓለም አቀፍ ተቋማት ቡድኑን ለተፈጸመው እልቂት ተጠያቂ አድርገዋል። አልፋሽር በተለይም የሐምዳን ዳጋሎ ጦር የቀድሞ ግዛት ከነበሩ ቦታዎች ተሰደው የመጡና በጦርነቱ ውስጥ የፈጥኖ ደራሽ ኃይሉ የጅምላ ጭፍጨፋ ኢላማ ናቸው የተባሉ የአረብ ጎሳ ያልሆኑ ዜጎች መጠለያ ሆና ለረጅም ጊዜያት ቆይታለች። ለአብነትም በአልፋሽር መጠለያዎች ውስጥ የሚገኙ የአረብ ጎሳ ያልሆኑ ሌሎች ጎሳዎች ወይም በጦርነቱ ውስጥ ባለው አጠራር የአፍሪካ ጎሳዎች የተባሉ ዜጎች ይኖሩ የነበሩ ሲሆን ከነርሱ መካከል ፉር፣ ዛግዋና በርቴ የተሰኙ
ጎሳዎች ይገኙበታል። ፈጥኖ ደራሽ ኃይሉም ሆነ ሌሎች ተባባሪ ታጣቂዎች በዚህ ጦርነት እነዚህን ዜጎች ኢላማ ያደረገ ጭፍጨፋና እገታ እያደረጉ መሆኑን የተሰማው የአርኤስኤፍ ከተማዋን መቆጣጠርን ተከትሎ በመጀመሪያዎቹ ጥቂት ቀናት ውስጥ ብቻ ከ36,000 በላይ ሰዎች ከተማዋን ለቀው መሰደዳቸውን የዓለም አቀፉ የስደተኞች ድርጅት አሳውቋል። ብቸኛ የሱዳን ጦር ቦታ የነበረችው አልፋሽር መያዝ በሱዳን ያለውን የጦርነት ፖለቲካ ይባስ ጭንቅ ውስጥ እንዲገባ ያደረገው መሆኑ እየተገለጸ ነው። የሱዳን ጦር በቅርቡ በወጣ መረጃ የሱዳንን ሰሜናዊ፣ ምስራቃዊና መካከለኛው ሱዳንን ተቆጣጥሯል። ፈጥኖ ደራሽ ኃይሉ በበኩሉ በምዕራብና በደቡብ የሱዳን ክፍል ላይ ቁጥጥሩን አጠናክሯል። ይህ ወታደራዊ የይዞታ ሁኔታ ሶስተኛዋን ሱዳን እንዳይፈጥር አስግቷል። Fighters from Sudan's Rapid Support Forces celebrating in front of the የአዲስ አበባ ትራፊክ ቁጥጥር ማኔጅመንት ቢሮ በከተማዋ የትራፊክ ደንቦችና ሕጎችን ለማስከበር በሚደረገው ጥረት ላይ የኮድ 4 መኪና አሽከርካሪዎች እንቅፋት ሆነውብኛል ሲል ከሰሰ። ተሽከርካሪዎቹም የትራፊክ ሕግን በመተላለፍ አግባብ ያልሆኑ ስህተቶችን ሲሰሩም ተስተውሏል ተብሏል። ዝርዝሩን ቃል ኪዳን ኤርሚያስ አዘጋጅተዋለች። የአዲስ አበባ ትራፊክ ቁጥጥር ማኔጅመንት ቢሮ የኮድ 4 መኪና አሽከርካሪዎች የትራፊክ ሕግን በመተላለፍ እንዳሻን እንሁን ማለታቸው የትራፊክ ፖሊሶች ሕግና ደንብን በሚያስከብሩበት ጊዜ እንቅፋት እየሆኑባቸው እንደሆነ ገልጿል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኤቲሳ እንደገለጹት በሕግ ፊት ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንዳሻቸው በተከለከለና ባልተገባ መንገድ ያሽከረክራሉም ብለዋል። እነዚህ በኮድ 4 ስር የሚንቀሳቀሱት የመንግስት አካላት ታዲያ ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር እንደሚያሽከረክሩና የድርጊታቸው ደግሞ ለትራፊክ አደጋ መከሰትና መበራከት ምክንያት እንደሚሆንም ነው ዳይሬክተሩ የገለጹት። የኮድ 4 መኪና አሽከርካሪዎች የትራፊክ ሕግን በመተላለፍ ስርዓት በጎደለው መንገድ በመንቀሳቀስ በትራፊክ ቁጥጥር ስራው ላይ ከፍተኛ ፈተና ሆነውብኛል ያለው ቢሮ ሕግ በማስከበር ሂደት ውስጥ አደረኩት ባለው ቁጥጥር በሩብ ዓመቱ ማለትም በ3 ወር ውስጥ ብቻ ከ270 በላይ የሚሆኑ ተሽከርካሪዎች ለቅጣት እንደተዳረጉም ገልጸዋል። ሕግን እኛው ያከበርን አርአያ ሆነን ካላሳየን ሌላው እንዲያከብር ለማስገደድ አንችልም ያሉት ዳይሬክተሩ ይሄ ችግር በከተማችን አዲስ አበባ በስፋት እንደሚስተዋልና የትራፊክ ሕግን እንደ ቀላል እየቆጠሩት መምጣታቸው ደግሞ ተገቢ እንዳልሆነ ገልጸው በኮድ 4 መኪና የሚንቀሳቀሱ ባለስልጣናት ከዚህ ድርጊታቸው ተቆጥበው አግባብ ባለው ሁኔታ ማሽከርከር እንዳለባቸው አስጠንቅቀዋል። ጉዳዩ በቀላል የሚታይ እንዳልሆነ የገለጹት አቶ አያሌው አሁን ላይ ቢሮ ትኩረት ሰጥቶ እንደሚሰራ አንስተው የትራፊክ መብራትን በሚጥሱና ባልተፈቀደ መንገድ በሚያሽከረክሩ ባለስልጣናት ሆነ ማንኛውም አሽከርካሪ ላይ ቅጣት እንደሚጥልባቸውና ጥሶ የሄደውን ደግሞ ታርጋ ቁጥሩን መዝግቦ በመያዝ በሚመለከተው አካል በማስጠራት ጥብቅ ቁጥጥርና ክትትል እንደሚደረግባቸውም አክለው ገልጸዋል። በሰሜን ሪዮ ዲ ጄኔሮ ፖሊስና የወንበዴ ቡድን አባላት ባካሄዱት ፍልሚያ 132 ሰዎች መሞታቸው ተገለጸ። በፖሊስና በወንጀለኛ ቡድኑ መካከል በተካሄደው የተኩስ ልውውጥ ከሞቱት 132 ሰዎች መካከል 4ቱ የፖሊስ ባልደረቦች መሆናቸውም ተነግሯል። ሩሃ ግርማ ተጨማሪ አላት። የሪዮ ዲ ጄኔሮ ፖሊስ የወንበዴ ቡድኖችን ለመቆጣጠር በሚል በከተማው የሚያካሄደው ዘመቻ ያልተለመደ አይደለም። በተለይ ትልልቅ ዓለም አቀፍ ጉባኤዎች ከመካሄዳቸው በፊት እንደነዚህ አይነት ወንበዴዎችን የመመንጠር ስራ የተለመደ ነው። የአሁኑን የሚለየው ግን የሞቱት ሰዎች ቁጥር የሀገሪቱን ፕሬዝዳንት ጨምሮ በርካቶችን ያስደነገጠ መሆኑ ነው። በቅርቡ በሰሜን ሪዮ ዲ ጄኔሮ የድሆች መኖሪያ በሆኑት አሉማኦና ፔና ፖሊስና የወንበዴ ቡድኑ አባላት ባካሄዱት ጦርነት ሊባል በሚችል ፍልሚያ 132 ሰዎች መሞታቸው የተገለጸ ሲሆን የወንጀል ቡድኖቹ ፖሊስ ላይ በድሮን በመታገዝ ጥቃት እንደፈጸሙና ፖሊስም ከዚህ ቀደም ከወሰዳቸው እርምጃዎች ሁሉ የከፋ ነው የተባለውን ኃይል መጠቀሙ ተነግሯል። ፖሊስ ዘመቻ የከፈተበት ኮማንዶ ቬርሜልሆ የተባለው የወንበዴዎች ቡድን በብራዚል ለረጅም ዓመታት የቆየ አደገኛ ወንጀል ቡድን ሲሆን ስሙ በፖርቹጋልኛ ቀዩ እዝ በመባል የሚታወቅ ነው። ብራዚልን እስከ አውሮፓውያኑ 1985 ድረስ ካስተዳደራት አምባገነን ወታደራዊ መንግስት ዘመን ከተመሰረተው ከግራ ዘመም የእስረኞች ድርጅት ጋር እንደሚያያዝም ይነገራል። ፖሊስ አሰሳውን በሰሜናዊ የሪዮ ዲ ጄኔሮ በፔናህና አሌማሆ መኖሪያ አካባቢዎች መካከል የጀመረ ሲሆን ቀስ በቀስም ወደ ሪዮ ዲ ጄኔሮ ከተማ ዋና ክፍል እንደተስፋፋና በሪዮ ዲ ጄኔሮ ታሪክ ከፍተኛ ውድመት ያስከተለ ነው የተባለው የፖሊስ እርምጃም 100 ያህል የወንበዴ ቡድን አባላትን በቁጥጥር ስር ለመዋል እንዲሁም የኮማንዶ ቬርሜልሆ ቡድንን መስፋፋት ለመግታት ያቀደ ነበር ተብሏል። በፖሊስና በወንጀለኛ ቡድኑ መካከል በተካሄደው የተኩስ ልውውጥ ከሞቱት 132 ሰዎች መካከል 4ቱ የፖሊስ ባልደረቦች እንደሆኑ
እንደሆኑና ከ100 በላይ ጠመንጃዎች እንዲሁም 81 ሰዎች በቁጥጥር ስር መዋላቸው ተገልጿል። በዚህ ዘመቻ ላይ 2500 የፖሊስ አባላት ተማርከው ነበርም ተብሏል። ከቅርብ ዓመታት ወዲህ ይህ የወንጀል ቡድን በብራዚል ግዛቱን እያስፋፋ መምጣቱ የሚነገር ሲሆን በቡድኑ ላይ ጥናቶችን የሰሩ ተቋማት እንደሚሉት ከሆነም በከተማዋ የሚንቀሳቀሱ ሌሎች የወንጀል ቡድኖች የሚቆጣጠሯቸው ስፍራዎች እያነሱ ሲመጡ የቀዩ እዝ አባላት ግን በከተማዋ የሚያስተዳድሯቸው አካባቢዎች ከጊዜ ወደ ጊዜ ጨምሯል። በ2022 እና በ2023 ይህ የወንጀለኛ ቡድን የሚቆጣጠረው አካባቢ በ8.4 በመቶ መጨመሩንና ከዚህ በተጨማሪም በታጣቂዎች ላይ ከዚህ ቀደም አጥቶት የነበረውን የበላይነት መልሶ ማግኘት መቻሉን የተቋማቱ ጥናት ያመላክታል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾቻችን አሁን የኢትዮጵያ መድን ከአፍሪካ ሻምፒየንስ ሊግ ውድድር ውጪ መሆኑን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የስፖርት ዜናችን ነው። በቅድሚያም ከሀገር ውስጥ እንጀምራለን። ኢትዮጵያ መድን ከካፍ ቻምፒየንስ ሊግ ውድድር ውጪ ሆነ። ኢትዮጵያን ወክሎ በአፍሪካ ሻምፒየንስ ሊግ ቅድመ ማጣሪያ የተሳተፈው ኢትዮጵያ መድን ወደ ቀጣዩ ዙር ሳያልፍ ቀርቷል። በካፍ ቻምፒየንስ ሊግ የመጨረሻ ዙር ማጣሪያ ላይ ፒራሚድስን የገጠመው ኢትዮጵያ መድን በደርሶ መልስ ውጤት 3-1 ተሸንፎ ከውድድሩ ውጭ ሆኗል። የአበበ ቢቂላ ስቴዲየም በመታገዱ የሜዳ ጨዋታውን በግብጽ ያደረገው ኢትዮጵያ መድን የመጀመሪያ ጨዋታውን 1-1 ቢያጠናቅቅም ትላንት ያደረገውን የመልስ ጨዋታ 2-0 ተሸንፎ ከውድድሩ ውጭ ለመሆን ተገዷል። የግብፁ ክለብ ፒራሚድስ በ2025 የካፍ ቻምፒየንስ ሊግ እና ሱፐር ካፕን ያሸነፈ ጠንካራ ክለብ መሆኑ የሚታወቅ ሲሆን የኢትዮጵያውን ተወካይ በድምር ውጤት 3-1 በማሸነፍ ወደ ምድብ ድልድሉ መግባቱን አረጋግጧል። በአሰልጣኝ ገብረ መድህን ኃይሌ የሚመሩት ኢትዮጵያ መድኖች የሜዳ ተጠቃሚነታቸውን ኢትዮጵያ ካፍን ቅድመ ሁኔታ የሚያሟላ ስቴዲየም በማጣቷ ምክንያት ሳይጠቀሙ ቀርተው ሁለቱንም ጨዋታዎች በግብጽ ካይሮ ያከናወኑ ሲሆን ቡድኑ ያሳየው አልሸነፍ ባይነትና ፉክክር ከበርካቶች ዘንድ ከፍተኛ አድናቆትን አስገኝቶላቸዋል። የባህር ዳርና የአደይ አበባ ስቴዲየሞች ግንባታ በዘንድሮ በጀት ዓመት ሊጠናቀቅ እንደሚችል የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ተናገሩ። የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛው ጠቅላላ ጉባኤውን በአፍሪካ ኢኮኖሚክስ አዳራሽ በትላንትናው ዕለት አከናውነዋል። በጉባኤው ፌዴሬሽኑ በ2017 በነበረው ክንውን የ2029 የአፍሪካ ዋንጫን ታሳቢ ያደረጉ ስራዎችን እንዲሁም የፓይለት ፕሮጀክት እድገት በጥሩ ጎን ተነስተዋል። መንግስት ለስፖርቱ ትኩረት መስጠቱን የተናገሩት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ የ2029 የአፍሪካ ዋንጫን ለማዘጋጀት ምክረ ሀሳብ ማቅረባቸውን በጉባኤው ላይ ገልጸዋል። በሀገራችን እየተገነቡ ያሉ ስቴዲየሞች 50 በመቶ ማለፋቸውን የጠቆሙት ፕሬዝዳንቱ ደረጃቸውን የጠበቁ ማድረግ ላይ ተጨማሪ ስራ እንደሚያስፈልግ አጽንኦት ሰጥተዋል። በተለይ ባህር ዳርና የአደይ አበባ ስቴዲየሞች ግንባታ በዘንድሮ በጀት ዓመት የመጠናቀቅ እድል እንዳለ ተናግረው ግንባታውን ለማጠናቀቅ በትኩረት እንደሚሰሩም ተናግረዋል። ሌላው በመድረኩ የተነሳው የባለፈው ዓመት ሂሳብ ሪፖርት ሲሆን በሜዳ እጦት ምክንያት ተሰዶ እየተጫወተ ለነበረው የኢትዮጵያ ብሔራዊ ቡድን ለሁለቱም ጾታ ከሜዳ ውጭ በመጫወታቸው ከ123 ሚሊዮን ብር በላይ ፌዴሬሽኑ ወጪ ማውጣቱን በመድረኩ ገልጿል። እንደሚታወሰው ኢትዮጵያ በዚህ ዓመት በወንዶቹ ከዓለም ዋንጫ ማጣሪያ ውጭ በመሆን የተሰናበተች ሲሆን በሴቶችም በታንዛኒያ ብሔራዊ ቡድን በደርሶ መልስ ውጤት ሽንፈት አስተናግዳ ሞሮኮ ከምታስተናግደው አህጉራዊ ውድድር ውጭ መሆኗ ይታወሳል። ኢትዮጵያ ብሔራዊ ቡድኖቿ በሁለቱም ጾታ ከዓለም አቀፋዊና አህጉር አቀፋዊ ውድድሮች በተሰናበቱበት ሁኔታ ብቻ ለብሔራዊ ቡድኖቿ ከሀገር ውጭ ለሚደረግ ጨዋታ ከ120 ሚሊዮን ብር በላይ አውጥታለች። በተመዘገበው ውጤት ደስተኛ እንዳልሆኑ የገለጹት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንቱ ስፖርቱን በዘመናዊ መልኩ አደራጅተው ዘላቂነት ያለው ውጤት ለማምጣት በጋራ መስራት ያስፈልጋል ሲሉ በመድረኩ ተናግረዋል።
ፖል ፖግባ ከ2 ዓመት በኋላ ወደ ሜዳ ሊመለስ ነው ተብሏል። በአበረታታሽ ቅመሞች ምክንያት ለ18 ወራት እገዳ ተጥሎበት የነበረው ፈረንሳዊ አማካይ ፖል ፖግባ በዚህ ሳምንት የመጀመሪያ ጨዋታውን የሚያደርግበት እድል ሰፊ እንደሆነ ተገልጿል። ከ2 ዓመት በፊት የጁቬንቱስ ተጫዋች እያለ በተደረገለት ምርመራ አበረታታሽ ቅመም የተገኘበት የቀድሞ ማንቸስተር ዩናይትድ አማካይ በክረምት የዝውውር መስኮት በነፃ የዝውውር ሞናኮን መቀላቀሉ ይታወሳል። ጥፋተኛ ሆኖ ከተገኘ በኋላ የ4 ዓመት እገዳ ተጥሎበት የነበረው ፖግባ በኋላም ቅጣት ወደ 18 ወር ዝቅ እንዲል እንደተደረገለት ይታወሳል። ከፈረንሳዩ ክለብ ሞናኮ ጋር የሚያቆየውን የ2 ዓመት ውል የፈረመው የ32 ዓመቱ ተጫዋች ነገ ከአዲስ አዳጊው ፓሪስ ኤፍሲ በሚያደርገው ጨዋታ ለመጀመሪያ ጊዜ ሊሰለፍ ይችላል ተብሏል። ፖል ፖግባ ለመጨረሻ ጊዜ እግር ኳስን የተጫወተው ከ2 ዓመት በፊት ጁቬንቱስ ከኢምፖሊ በነበራቸው ጨዋታ እንደነበር የሚታወስ ሲሆን ደጋፊዎችም ተጫዋቹን በሜዳ ለመመልከት ጓግተው እየጠበቁ ነው ተብሏል። ትልቅ ባለ ተሰጥኦ እንደሆነ የሚነገርለት ፈረንሳዊ አማካይ ፖል ፖግባ በሞናኮ ወደ ቀደመ ብቃቱ ተመልሶ በ2026 የዓለም ዋንጫ ሀገሩን መወከል እንደሚፈልግ መናገሩ ይታወሳል። የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በነገው ዕለት መካሄድ ሲጀምሩ በጥሩ መነቃቃት ላይ የሚገኘው ማንቸስተር ዩናይትድ ወደ ሲቲ ግራውንድ በማቅናት ከኖቲንጋም ፎረስት ጋር ይጫወታል። አርጀንቲናዊውን ተከላካይ ሊሳንድሮ ማርቲኔዝን ከረጅም ጊዜ ጉዳት በኋላ ያገኘው ማንቸስተር ዩናይትድ ካለበት ወቅታዊ አቋም አንጻር ጨዋታውን የማሸነፍ ከፍተኛ ግምት አግኝቷል። አርሴናል በ2 ነጥቦች እየመራው የሚገኘው የእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብሮቹን ነገ ማድረግ ሲጀምር የሊጉ መሪ አርሴናል ወደ ተርፍ ሞራ አቅንቶ አዲስ አዳጊውን በርንሌይን ያስተናግዳል። ባለፉት ጨዋታዎች መረባቸውን ያላስደፈሩት መድፈኞቹ የነገውን መርሃ ግብር በማሸነፍ መሪነታቸውን ያጠናክራሉ ተብሎ ሲጠበቅ በጉዳት ከሜዳ ርቀው የነበሩት አምበሉ ማርቲን ኦዲጋርድ እና ቤን ዋይት ወደ ስብስቡ ይመለሳሉ ተብሎ ይጠበቃል። በሳምንቱ ከሚደረጉ ጨዋታዎች መካከል የሳምንቱ ታላቅ ጨዋታ ተብሎ የሚጠበቀው የቼልሲና የቶተናም ፍልሚያ ሲሆን አስቶን ቪላን አሸንፎ የመጣው ቶተናም በሲንደርላንድ ተሸንፎ ለመጣው የምዕራብ ለንደኑ ክለብ ቼልሲ ትልቅ ፈተና ይሆንበታል ተብሎ ይጠበቃል። በሌላ መርሃ ግብር በስፔናዊ አሰልጣኝ አንዶኒ አውራኦላ የሚመራው በርንማውዝ በሊጉ 2ኛ ደረጃ ላይ የተቀመጠ ሲሆን በፔፕ ጋርዲዮላ የሚመራውን ማንቸስተር ሲቲን በሳምንቱ አጋማሽ የሚገጥምበት ጨዋታ ይጠበቃል። በሌሎች ጨዋታዎች በውጤት ቀውስ ውስጥ የሚገኘው ሊቨርፑል አስቶን ቪላን የሚገጥም ሲሆን ሲንደርላንድ በበኩሉ ኤቨርተንን ይገጥማል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች: አንጋፋው ድምፃዊ ዳዊት መለሰ ከ23 ዓመታት በኋላ ለአድማጮች የሚያቀርበው አልበም መቼ እንደሚለቀቅ ቀኑ ታወቀ። የጉማ ሽልማት ስነ ስርዓት ቀኑ ተራዘመ። በዓሉ ግርማ ቤርሙዳ ተውኔት ወደ መድረክ ሊመለስ ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ለየት ባለ ያዘፋፈን ስልቱ ከኢትዮጵያ ሙዚቃ አድማጮች ጋር ተዋውቋል። በሙዚቃው ዘርፍ የተጓዘበት መንገድ አንጋፋ ነው ለማለት ያበቃል። አንጋፋው ድምፃዊ ዳዊት መለሰ አይፍቀው ለታሺ ለሌላዬ አይከደው ስጦታሺ ለቦናዬ አንደበት ያይከት ጋር አይታፈፍ ድምፃዊ ዳዊት መለሰ የመጨረሻ አልበሙን በ1995 ዓ.ም ለአድማጮች ያቀረበ ሲሆን ለዓመታት ተጨማሪ አልበም ሳይሰራ ቆይቷል። ከሰሞኑም ድምፃዊ ዳዊት መለሰ አልበሙን እንዳጠናቀቀ አርት ስፔሻል ያገኘው መረጃ ያመለክታል። ይህ ከ23 ዓመታት በኋላ ለአድማጮች የሚቀርበው አልበም ሚስጥር የተሰኘ ርዕስ ተሰጥቶታል። ከቀናት በፊትም ጥሪ የተደረገላቸው እንግዶች በተገኙበት የአልበም ማድመጫ ስነስርዓት ተከናውኗል። ከአልበም ማድመጫ ስነስርዓቱ በኋላም ድምፃዊው በማህበራዊ ትስስር ገጹ ሚስጥር የተሰኘውን መጪውን አልበሜን በማካፈል ክብር አግኝቻለሁ። ሚስጥር የዘፈን ስብስብ ብቻ አይደለም፣ ታሪክ ነው። በመስራት ላይ 20 ዓመታት ያለፈው ለሁላችሁም በጣም በቅርቡ እስከማካፍላችሁ እጅግ ጓጉቻለሁ ሲል ጽፏል። ይህ የዳዊት መለሰ አዲስ አልበም ጥቅምት 28 2018 ዓ.ም በዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች በኩል ለሙዚቃ ወዳጆች ይቀርባልም ተብሏል።
የደራሲ በዓሉ ግርማ የህይወቱ የመጨረሻ ሰዓታት ላይና ሮማይ በተሰኘው የደራሲው የድርሰት ስራ ላይ መሰረት አድርጎ የተሰናዳው በዓሉ ግርማ ቤርሙዳ ተውኔት በውድነ ክፍሌ ተደርሶ በተሻለ አሰፋ የተዘጋጀ ነው። እኔ በአብዮቱ አላምንም። እኔ ማምነው እኔ ለፈጣሪ ፈጣሪ ነው። ይታወቃል፣ የአብዮቱ ጠላት ነሽ። ዋ አዎ፣ አብዮቱን አትደግፍ። በተደረገው አብዮቱም አታምኝም። ቆይ አንቺ ፈጣሪ ማን ነው? በዓሉ ነው እና ሌላ ማን ፈጠረኝ? ለዓመታትም በአንጋፋው ሀገር ፍቅር ቲያትር ቤት ለተውኔት አፍቃሪያን ሲቀርብ ቆይቷል። ከወራት በፊትም ሀገር ፍቅር ቲያትር ቤት ባጋጠሙት የተለያዩ ምክንያቶች ተውኔቱ ከመድረክ ወርዶ ቆይቷል። በዓሉ ግርማ ቤርሙዳ ተውኔት ከነገ በስቲያ እሁድ ጥቅምት 28 ቀን 2018 ዓ.ም ጀምሮ ዘውትር እሁድ በ8 ሰዓት በሀገር ፍቅር ቲያትር ቤት በድጋሚ መቅረብ እንደሚጀምርም ለአርት ስፔሻል የደረሰው መረጃ ያመለክታል። የመዲናዋ አድማቂ ከሆኑ ዝግጅቶች መካከል አንደኛው የሆነው የጉማ ሽልማት ስነ ስርዓት ዘንድሮ ለ11ኛ ጊዜ ይካሄዳል። የሽልማት ስነ ስርዓቱን አስቀድሞ ቅዳሜ ጥቅምት 22 2018 ዓ.ም ለማካሄድ ታቅዶ የነበረ ቢሆንም በአንዳንድ ምክንያቶች የቀን ለውጥ ተደርጎ ወደ ጥቅምት 29 2018 ዓ.ም እንደተዛወረ አዘጋጆቹ አስታውቀዋል። ጥቅምት 29 2018 ዓ.ም በአድዋ መታሰቢያ ሙዚየም በሚካሄደው የሽልማት ስነ ስርዓት ላይም በርከት ያሉ አዳዲስ ነገሮች ይስተናገዱበታል። 11ኛው የሽልማት ስነ ስርዓት ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁንን የህይወት ዘመን ተሸላሚ አድርጎ እንደሚሸልም እንዲሁም የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችውን ወሰኔ ኃይሉን የጉማ ሄርሜላ ተሸላሚ አድርጎ እንደመረጠ መግለጹ ይታወሳል። በዕለቱ አለባበስ ልዩ ትኩረት እንደተሰጠውና የሀገር ባህል አልባሳት እንጂ እርቃንን የሚያሳዩ አለባበሶች እንደማይፈቀዱም ተገልጿል። በተጨማሪም ህብረተሰቡን ለማሳተፍ የተወሰኑ ትኬቶች ለሽያጭ ለመጀመሪያ ጊዜ እንደሚቀርቡም ተነግሯል። የሽልማት ካቴጎሪው ዘንድሮ ቀንሶ ወደ 20 እንዲወርድ መደረጉ የተገለጸ ሲሆን የዘንድሮ ሽልማት በአድዋ 130ኛ ዓመት የሚከበርበት ዓመት ላይ መሰጠቱ ልዩ እንደሚያደርገውም አዘጋጆቹ አስታውቀዋል። ሴት ሰዓሊያንን የሚያበረታታው እንቁ ጋለሪ በመሃል አዲስ አበባ ተከፈተ። ቦሌ ማተሚያ ፊት ለፊት የተከፈተው እንቁ ጋለሪ ባለው ያማሩ ክፍሎች ውስጥ ተሰቅለው ለጉብኝት የሚቀርቡ የስዕል ስራዎችን ለገበያ በማውጣት ወጣቶችን በተለይም ሴት ሰዓሊያንን ለማበረታታት ታቅዶ የተገነባ ዘርፈ ብዙ ጥቅም ያለው የስዕል ማሳያ እንደሆነ ጣቢያችን ያነጋገራቸው የኢትዮጵያ ሴቶች ፌዴሬሽን ዋና ዳይሬክተር ገነት ስዩም ተናግረዋል። ሁለት ነው ዓላማው። አንደኛው ጋለሪ ሲሆን የሴቶችን የአርት ስራ የሚያቀርቡበት የሚታዩበት ስራቸውን የሚያሳዩበት ከዛም በኋላ ደግሞ በሰሩት ልክ ደግሞ እንዲያገኙ የገበያም ትስስርም የማሳያም ጭምር ነው እየተሰራ ያለውና ሴቶችን ለማበረታታት ሴቶችን ለማብቃት ነው። በተለይ ሰዓሊያን የሆኑ አርቱ ላይ ያሉ ሴቶችን የማሳየትና ስራቸው እንዲወጣ ስራቸው እንዲሸጥ የማድረግ ስራ ነው እየተሰራ ያለው። በተመጣጣኝ ዋጋ የምግብ አገልግሎት የሚሰጠው ጋለሪው ከስዕል ማሳያነት ባሻገርም ለሌሎች ጥበባዊ ዝግጅቶች የሚሰናዱበት ማዕከል እንደሚሆንም ኃላፊዋ ጨምረው ተናግረዋል። ከሬስቶራንቱና ከጋለሪው በተጨማሪ ሌሎች ስራዎችም ለመስራት እያሰብን ነው። እሱ ደግሞ በቅርብ ቀን እንጀምራለን ብለን ተስፋ እናደርጋለን። ጋለሪው በኢትዮጵያ ሴቶች ፌዴሬሽን የተመሰረተ ሲሆን ፌዴሬሽኑ ከሚሰራቸው የልማትና ሴት ተኮር ሀገር አቀፍ ስራዎች መካከል ተቋሙን የማህበረሰብ አለኝታ መሰረት መሆኑን የሚያረጋግጡ የኢኮኖሚ አውታር የልማት ስራዎች ያሉ ሲሆን ከነዚህ የልማት ስራዎች መካከል የእንቁ ጋለሪና ሬስቶራንት አንዱ እንደሆነም ተገልጿል። በወጣቱ ደራሲ ይስሐቅ አብርሃም የተዘጋጀው ካፌ ጎልጎታ መጽሐፍ ቅዳሜ ጥቅምት 22 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ለጋር በሚገኘው ጫካ ቡና ይመረቃል። ደራሲው በማህበራዊ ትስስር ገጾም ካፌ ጎልጎታን በቡና ጨዋታ፣ በጃዝ ሙዚቃ ስለ መጽሐፉ ትንሽ በማውጋት አብረን እንመርቀው ሲል ጥሪውን አስተላልፈዋል። በዕለቱም ጥሪ የተደረገላቸው እንግዶች ይገኙበታል። የገጣሚና ተዋናይ ዋሲሁን በላይ አምስተኛ የሥነ ጽሑፍ ሥራ አልንበረከክም በብሔራዊ ቲያትር ቤት ሊመረቅ ነው። አልንበረከክም በሚል ርዕስ በሁለገቡ ከያኒ ዋሲሁን በላይ የተዘጋጀው አዲስ መጽሐፍ የፊታችን ሰኞ ጥቅምት 24 2018 ዓ.ም ከቀኑ 11 ሰዓት ከ30 ጀምሮ በኢትዮጵያ ብሔራዊ ቲያትር ቤት ይመረቃል። በዕለቱም በርካታ የኪነ ጥበብ ባለሙያዎች ሀሳቦቻቸውን ያጋራሉ ተብሏል።
የአደባባይ ሐውልቶቻችን ላይ ሙያዊ ውይይት ሊካሄድ ነው። 10ኛው የወር ወንበር ዝግጅት ስለ አደባባይ ሐውልቶቻችን ስነ ጥበባዊ ወግ በሚል ርዕስ በአዲስ አበባ ዩኒቨርሲቲ የአለ ስነ ጥበብና ዲዛይን ትምህርት ቤት ዲን በሆኑት በመምህርና ሳሊ አገኘው አዳና አቅራቢነት ሙያዊ ውይይት ይካሄዳል። ይህም መሰናዶ ነገ ቅዳሜ ጥቅምት 22 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ ይካሄዳልም ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላቸው የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።